ጅራታ እንኳን በሰላም መጣ። ከታችም ያላችሁ ሰላም ብያችኋለሁ። አዳዲስ የመጣችሁ እፎይ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። የኔ ኔትወርክ እንኳን ብዙም ዋስትና የለውም። ትንሽ ምናልባት ከቆየ ነው እንጂ በራሱ ጊዜ ያወጣኛል። ማታ ማታ ችግር አለበት። ኦኬ ኔትወርክ እንግዲህ ሁላችንም ሰላም ብያለሁ። እንኳን ደህና መጣችሁ። ዛሬ ክርስቲያን ይቀየርልን ባላችሁት መሰረት ክርስቲያንን በቪኪ እና በጅራታ ቀይረናል። እድሉን ተሰጥቷችሁ የክርስቲያንን ቦታ ስላገኛችሁ ቪኪ በትግርኛ ጅራታ በኦሮምኛ አውራላ ንገራቸው። የተሰማችሁን ደስታ ንገሯቸው። አንዳንድ ደቂቃ ሰጥቻችኋለሁ፣ አፍጥኑት። ምኛውን ሊያዘው ባይሆን በትግርኛ ነው የተባልከው አንተ፣ ወይም በግዕዝ ወይም በትግርኛ። ግዕዝ ምንድን ነበረ? እስኪ በግዕዝ አይ አፍጥናውን። እንኳን ደህና መጣችሁ። እንኳዕ ደህና መጻእኩም ሁላትኩም። ከዛ ኮፒ ሊንክ የክርስቲያን ቦታ ስለያዝኩ ደግሞ ደስታ ተሰምቶኛል በላቸው። ናይ ክርስቲያን ቦታም ስለዝሓዝኩ ብጣዕሚ ለደስታ ተሰሚዕኒ። አረ እንዲህ ነው። ተመልሶ እንደማይመጣ እኔንም ከዚህ ቦታ እንደማለቅ ላሳውቅላችሁ እወዳለሁ። በል አረ ቢመጣም የለም ትላለህ እኮ። ንገራቸው። በትግርኛ ነው የምርጫ ቦርድ አሰባሳቢ አንተ በዚሁ ልለምድ ነው ማለት ነው። ይህን ያክል ትግርኛ ካወራው ተደይ መዚ ክርስቲያን እዚህ ጋር ተቃውሞ ኢና ንገብርለ በዚህ ኢና ንፀንዕ ጅራታ ቀጥል። እኔ እንኳን ተቃውሞ አለኝ። ቪኪ የጅራ አፍቱን በኦሮምኛ ነው የተባልከው አንተ። በኦሮምኛ ነው ለካ። እሺ ይቅርታ። ቪኪን ኤዶ ቪኪን አልተባልክም። ስለ ራስህ እና ስለ ክርስቲያን ያለህን ነው። አይ እንዴ ስለ ክርስቲያንማ ነው እንዴ? ስለ ክርስቲያን ክርስቲያን jechuun baay'ee qotusuu kiyya baay'een jaaladhuudha. Dhugaa dubbachuudhaaf wantoonni inni hojjechaa jiru Ifoy jalatti baay'ee na gammachiisa. Hundi keessanuu warra jala jirtanii fooloo isa gootaniittu jedheen yaada. Ifoy illee fooloo godhaan jedhu gurbaa kana maaliif akka hin jenne qo'ee gara fuulduraa gaafanna. Jajjabeessaa reefu daa'ima guddachaa jiruudha. Daa'ima ol bahaa jiruudha. Baay'ee miidiyaa kanarratti waan guddaa daa'ima hojjechaa jiruudha. እና guddaa galatoomaa maqaa isaa kaasuu keessaniif immoo guddaa galatoomaa jala warri jirtanii. Ani bakka isaa bu'uu hin danda'u. garuu immoo ሁለት ቃላት ብቻ ተተረጉምልኛል። ብዙም ዳኢማ ማለት ልጅ ነው አይደል? ነው ልጅ ነው ገና ታዳጊ ነው። ቁጥሱ ኪያ ነው ያልከው አይደል? ቁጥሱ ነው ያልከው? ቴንኪው። በቃ ቪኪ እና ጅራታ ክርስቲያን ያስተላለፉትን ሰምተሃል። አታውቅም ብለው ዛሬ በቦታ መጥተው በማታውቀው ቋንቋ ሰድበውሃል። ይሄ ነውርም ነው ብልግናም ነው። ገና ለገና አንተ ቋንቋ አታውቅም ብለው ትግርኛ አትችልም ኦሮምኛ አትችልም ብለው ይሄው የእኛው መቀንጠስ ነበር አለ። ያው ደግሜ የጠየኩት ቁጥሱ ብለሃል? አዎ ብያለሁ። መቀንጠስ ነው። ከዚህ ሶሻል ሚዲያ ላይ ማያስፈልግ ነው ክርስቲያን ብሏል። አንድ ህፃን ነው፣ ከኔ በእውቀት ትንሽ ነው፣ ያንሳል። ያው ጅራታ ነው ያለው። ቪኪማ ማንም ተቃውሞ እንዳያሰማ ትግርኛ የምትሰሙ በደንብ አስተውሉ፣ ሚስጥር ነው ብሎ በትግርኛ አስተላለፈ። ጅራታ ደግሞ በኦሮምኛ አስተላለፈ። እኔ ወንድም ክርስቲያን እኔ ብቻ ነኝ ያለው እና እንግዲህ አንተ ደግሞ ነገ
ምን እንደምታመጣ አላውቅም። የኢትዮጵያ ምርጫ ቦርድ እንደዚህ ነው የሚሆነው። ትከፋፈልና ኤኒዌይስ እያንዳንድሽ አያውቅም ብለሽ ያልሻትን ሰምቼልሻለሁ ሰምቼልሻለሁ ክርስቲያን አይሰማም ብለሽ ሚስጥር ብታወሪ ኦሮምኛ ይችላል እኮ ተበልተሃል እኮ። ኦሮምኛ ይችላል ክርስቲያን አስተምሬዋለሁ እኮ። ከቻለማ ቀለለልኝ። እንደው ምን የመተርጎም መልፋት አይጠበቅብኝም። እኔ ብቻ እንዳለሁት አሁን ተረጋግጧል ማለት ነው። እኔ ሰው በዚህ መጠን የሰው ቦታ ለመያዝ ለካ እንደዚህ ያሳዝናል። ክርስቲያን ጉድህን እንኳንም አልሰማ እንኳንም አላወቅ የሰው ቦታ ለመያዝ ማለት ነው። ሼም ነው። ኤኒዌይስ ዛሬ የምንመለከተው አጭር ትንሽ ቶፒክ እንመለከታለን። እሱም ተርታውን እየገባንበት ያለ ነው። አይታችሁ ከሆነ ክርስቶስ ስለራሱ አምላክነት የተናገረበትን ለማትቀበሉት ፈጣሪ መሆኑን ቃል በቃል ራሱ የተናገረባቸውን ክፍሎች አምጡ ትሉን የለ። ክርስቶስ ስለራሱ ቃል በቃል የተናገራቸውን ለምን አትቀበሉም የሚል ኦልሞስት ሳምንት ሊሆነን ነው መሰለኝ ነው ሆነን አካባቢ ተርታውን እየገባን ነው። እንግዲህ አይታችሁ እንደሆነ አንቀበልም። ለምን? አይ ይሄንን አላህ ብቻ ነው የሚለው ፈጣሪ ብቻ ነው ይሄን የሚለው እኮ ክርስቶስ ስለራሱ ተናግረዋል። አይ አንቀበልም፣ ይሄንን እኛ ክርስቶስ ኢየሱስ ፈጣሪ ነው ብለን ስለማናም አንቀበልም ይላሉ። እኛ ደግሞ እናምናለና ስለዚህ ፈጣሪ ነኝ ብሏል ማለት ነው። በእናንተው መስፈርት መሰረት ይሄን ማለት የሚችለው ፈጣሪ ነው ካላችሁ ስለዚህ ክርስቶስ ፈጣሪ ነው ማለት ነው የሚል ሙግቶችን እያነሳን እየተመለከትን ነበር። ዛሬም እሱ መሰረት አድርገን ትናንትና የተመለከትናቸውን አይታችኋል። ማን ነው በመቃብር ውስጥ ያሉትን በዕለተ ትንሣኤ የሚያስነሳቸው የሚል ነበር የተመለከትነው። ማን ነው እሱ? ከሞቱበት ድምፁን ሰምተው የሚነሱት በማን ነው? የማንን ነው ብለን የአላህን ብቻ ነው የፈጣሪን እንጂ የፍጡር ድምፅ አይሰማም፣ ፍጡርማ መቃብር ውስጥ ነው የሚል አርጉመንት አስቀምጠው ነበር። እንዲያ ከሆነ ክርስቶስ ድምፄን ይሰማሉ በመቃብር ያሉት፣ እኔም አስነሳቸዋለሁ የዘላለም ሕይወት ሰጣቸዋለሁ ብሏል። ስለዚህ ክርስቶስ የዘላለም ሕይወት ይሰጣል፣ በመቃብር ውስጥ ያሉትም ድምፁን ይሰማሉ። ስለዚህ ድምፁን የምትሰሙት ከሞት ወደ ሕይወት የሚያመጣው የዘላለም ሕይወት የሚሰጠው እሱ ክርስቶስ ስለራሱ እንደዚህ ተተናገረ፣ ለምን አትቀበሉም ሲባሉ አይ እኛ አላህ ብቻ ነው የሚያደርገው ብለን ነው ምናምነው አንቀበልም ይላሉ። ብዙ ጊዜ ላይ ደግሞ ኢየሱስ ፈጣሪ ነኝ አላለም እንደዚህ የሚል አርጉመንት ያነሳሉ። ታዲያ ይኸው ብሏል እኮ ይህንን ለምን አትቀበሉትም? አይ አላህ ብቻ ነው ይህን የሚል እና ዛሬ ደግሞ የምንመለከተው ምንድን ነው? ለፍርድ የሚመጣው ማን ነው ከሚለው ላይ ሲመጣ እንዴት ነው በደመና የሚመጣው ማን ነው የሚለውን እንመለከታለን። በብሉይ ኪዳንም በአዲስ ኪዳንም አስቀድሞ በትንቢትም ትንቢተ ዳንኤል ላይም ዕዝራ ሱቴል ላይም የተነገሩ አሉ። በደመና ማን ሊመጣ እንደሚችል ማለት ነው። አስቀድሞ በብሉይ ኪዳን የተነገሩ ነበሩ። ከዛ በአዲስ ኪዳን ደግሞ ክርስቶስ ስለራሱ በመጨረሻው እንዴት እንደሚመጣ ደጋግሞ በደመና እንደሚመጣ ተናግሯል። ሙስሊሞች ያምናሉ ወይ? ቃል በቃል ክርስቶስ የተናገረው ያምኑ የለ ይፈልጉ የለ መረጃ። እንግዲያውስ በደመና እኔ እመጣለሁ ብሏል እና በደመና ይመጣል ብላችሁ ታምናላችሁ ወይ? መረጃ የምትለው ቅድሚያ ትገባና ከዛ በኋላ ትጠይቀናለህ። እንደ እስልምና አስተምሮ በደንብ አስተውሉ። በደመና ከመላእክት ጋር የሚመጣው አላህ ብቻ ነው ተብሎ የሚታመነው አላህ ብቻ ነው። ምን በደመና ከመላእክቱ ጋር የሚመጣው በደመና ውስጥ ሆኖ ከመላእክቱ ጋር የሚመጣው አላህ ብቻ ነው። በክርስትና ይሄንን አስተምሮ አስቀድሞ ክርስቶስ ከመሐመድ 600 ዓመት በፊት ምን ብሎናል? በደመና ከመላእክቴ ጋር እመጣለሁ ብሎናል። ከመላእክቱ ጋር የሚመጣው በደመና ክርስቶስ ራሱ እንደሆነ ከነገረን ሙሐመድ ከዛ ከ600 ዓመት በኋላ የክርስቶስን አስተምሮ ምን አደረገው? አላህ ከደመና ጋር ከመላእክቱ ጋር ይመጣል። ሉክ አላህ በክርስቶስ ቦታ አላህ አለ። ከዛስ ከመላእክቱ ጋር በደመና ውስጥ ይመጣል አለ። ክርስቶስ ራሱ የተናገረውን
የኢየሱስን ስም በአላህ ቀየረ ማለት ነው። ስለዚህ ሙስሊሞች ይሄንን ክርስቶስ ስለራሱ የተናገረውን ሙሐመድ ቀጥፎ ለአላህ የተናገረውን ለምንድነው ብትቀበሉት? ለምንድነው ኢየሱስ በደመና ሊፈርድ ይመጣል ብላችሁ ማታምኑት የሚለውን እንመለከታለን ማለት ነው። እና ቶፒካችን እዚህ ላይ ይሆናል። ክርስቲያኖች አትላኩ፣ በቃ ሙስሊሞችን ነው የምንፈልገው። ለማስገባት ስለሚያስቸግር ማለት ነው። ክርስቲያን ስለሌለ ራሴ ሆነ የምታገለው በጣም ብዙ ሰው መምረጥ ያስቸግራል። ኦኬ ሙባረክ ታዲያስ እንዴት ነህ? ሰላም ነው? ይመስገነው። እንዴት ነህ? አለን አለን። ሙስሊም ነህ? አይ አይደለሁም። እና ሜን አካውንት ይዤ መግባት ስላልፈለግኩ ነው እና ክርስቲያን ነኝ እኔ። ኦኬ እሺ፣ ሙስሊሞችን ነው የምንፈልገው ለጊዜው። አብዱ ኦኬ፣ ሙባረክ ነው የሚለው ስምህ ግን? አዎ እንትን ነው፣ ፌክ አካውንት ነው። ለዛ ዜሮ ፎሎወር ለምን ነው ፌክ ብለሽ አካውንት ካየሽው። ከፍታለህ? ለምን ፌክ አካውንት ሜን ከፍታለህ? አካውንት መንቀሳቀስ ስላልፈለግኩ ነው። ኮካረ በሰው ስም ሚቴት ታደርጋለህ። እነሱ ላይ የምንጠላውን ለምን እናንተ ታደርጋላችሁ? ልትሳደብበት ማለት ነው። በዚህ አካውንት እንደ ሙስሊሞቹ ልታደርግ ኖ ነው? ኖ አይደለም። ትላንትናም አይ ስለ ያው ለመግባትም ቅድሚያ እንዲሰጠኝ ነገር ነው እንጂ ትላንትናም እየሞከርኩ ነበር ክርስቲያን ጋር። በቃ ቴንኪው። እንደዛ ከሆነ ከሰርቶናል። በቃ አጭበርባሪ፣ ሌባ። አላስገባ ስላልነ ፌክ እዛ አመጣም ማለት ነው። ሙስሊሞቹ ጋር የምንጠላውን እናንተ ፌክ አካውንት አትክፈቱ፣ ወንጀል ስለሆነ። ለመጠየቅ ከሆነ ክርስቲያን ያንን አያደርግም። ሙስሊም ሆነ ራስህ እንትን ለማድረግ ከሆነ ራስን ነኝ ብለህ ና። ክርስቲያን ከሆንክ ግን ይሄንን ያደረግከው ስህተት ነው። እኛ ኢንከሬጅ አናደርግም እንደዚህ። ለመጠየቅ ፌክ አካውንት ከፈትኩኝ ወንጀል ነው። ራስን ችለና ማለት ነው። ኤኒዌይስ እንግዲህ ክርስቶስ ስለራሱ ደጋግሞ በደመና ሊፈርድ እንደሚመጣ ተናግሯል። ይህንን ከተማመንን ደጋግሞ ሊፈርድ በደመና እንደሚመጣ የሚታመን ከሆነ ሙስሊሞች ለምንድን ነው ይህን የማትቀበሉት የሚል ይሆናል ማለት ነው። ለምን የማትቀበሉት? ይሄንን አብድራሽድ ነው የሚለው። አቤት፣ እንዴት ዋላችሁ? ሰላም ናቸው ወይ? ሰላም ነው። እንዴት ነህ? አለን። ይመስገነው። ሙስሊም ነህ? አዎ። ኦኬ። በደመና ክርስቶስ እንደሚመጣ ታምናለህ? አይ እንደዛ አላምንም። ለምን አታምንም? ለምን አታምንም? በቃ ሙስሊሞች ክርስትናው ላይ ማውራት አይፈልጉም። ለምን እንደሆነ አላውቅም። ሰሞኑን አየናቸው። በፊት ስለ ክርስትና አውሩ እንጂ ይሉ ነበር፣ አይታችሁ ከሆነ። አሁን ላይ ግን የሉም። ገብተውም ካያችኋቸው ወይም ክርስትናው ላይ አያወሩም። ወደ እስልምና ማውራቱ ነው የሚሻላቸው። እዛ ቤት አንቦጫርቀው እንደሚነግሯቸው እኛ ፊት እንደማይሆን ገብቷቸዋል፣ ተረድተዋል ማለት ነው። ጥሩ ጅማሬ ነው። ይሄን እንወደዋለን እኛ። ጥሩ አካሄድ ነው። ጥሩ ነው ማለት ነው። ኤኒዌይስ እንትና አንዴ ቃል እንትና ክርስቲያን ቪኪ አንዴ መጽሐፍ ቅዱስ ክፈትልን። ማቴዎስ ወንጌል ምዕራፍ 24 ላይ ክርስቶስ እንደዚህ ይላል ስለራሱ። አንተ እኔ ክርስቲያኖች ለምን እንደሚልኩ እናንተን እነኛም መፈለግ እኮ መከራ ነው። ለምን እንደሚልኩ አላውቅም። ስራ ነው የሚሆኑብን እኮ ራሱ። ሙስሊሞችን ልታስገባ ስትል የክርስቲያኖች የሚመጣብህ
ኦኬ እሺ፣ መሐመድ እንዴት ነህ? አማን ነው እፎይ ሰላም ነው አለ። እንዴት ነህ? አለን። በደመና ከመላእክቱ ጋር መጨረሻ ላይ ለፍርድ የሚመጣው ማን ነው ብለህ ነው የምታምነው? በደመና ከመላእክት ጋር ለፍርድ የሚመጣው ማን ነው? አንተ እስልምናውንም በደንብ አላውቅም ብለሃል ትናንትና። አዎ አላውቅም። ምንም ሳትማር ነበር የሄድከው? የተማርኩ ሄደሃል ነው። ብዬ አላምንም። በቴሌግራም ላይ የተማርኩ ነው ገና። ሳትማር ግን ሙስሊም ትክክል ነው ብለህ ነበረ። ያው ገብቼ ለመማር ነው። አሃ። ትክክል መሆኑን በምን አወቅህ? ካደ እስልምና እነሱ ባስተማሩኝ መሰረት ነው። ኦኬ። እነሱ ኡስታዞች ባስተማሩ መሰረት ለፍርድ የሚመጣው ማን ነው? ከደመና ጋር አላህ ብሎ ነው። ኦኬ። እነሱ በቃ አላህ ውጭ ሌላ አላህ የለም። ክርስቶስ እኔ ነኝ የምመጣው ብሏል። ትቀበለዋለህ? በክርስትናው ይላል። ስለዚህ ለምንድን ነው እሱ የክርስትናውን አልቀበልም ብለህ የእስልምናውን እቀበላለሁ ያልከው? እ? መልስ የለም ለሱ። ኤኒዌይስ አክቹዋሊ ጥያቄዎችም ክርስትናውም ላይ የምታውቀው የለም። አይ ዶንት ቲንክ ሶ ክርስቲያን ነህ በፊት ብዬ አላምንም። አንተ ክርስቲያን አልነበርክም በፊትም። ከሞስት ፕሮባብሊ ሊሆን የሚችለው ምንድን ነው እስልምና ውስጥ አታውቀውም እስልምናንም፣ ክርስትናን ግን ማወቅ ትፈልጋለህ ይመስለኛል። እንደዛ ከሆነ ትምህርት የምፈልግ ከሆነ መማር አይ ትችላለህ። ክርስትና በደንብ ነው የማውቀው። ፎይታው እኔ ስለመመለስ ስላልፈለግኩ እንጂ በደንብ አድርጌ አውቃለሁ። ግን ጥያቄ ምንም ምናምን የምታውቀው መቀበል ነገር አልፈልግም። የለም። ምንም የምታውቀው ነገር የለም። 4 ጥያቄ ጠይቀህ እኮ አንዱንም አላውቅም ብለህ የወጣ ሰው እኮ ነው። መመለስ ስላልፈለግኩ ነው። ምንም የምታውቀው ነገር የለም እኮ ገናችን። አይ እንደዛ መተው እኔ ነብዩን ነው እኮ ያስናከኝ እኮ። ነብዩ ራሱ እኔ እንጃ እሱ ብቻ ይመስለኝ ነበረ እንዳንተ የማይምነትን ጥግ የረገጠ እና የአንተ ደግሞ ከሱ የሚመጣጠን ነው በዘመኑ። ኤኒዌይስ በደንብ አስተውሉ። በደመና ሊፈርድ የሚመጣው ማን ነው? ፈጣሪ ብቻ ነው። ከመላእክቱ ጋር ከተባለ መላእክቱ ራሱ የእሱ ገንዘብ፣ እሱ የሚልካቸው፣ እሱ የፈጠራቸው፣ እሱ የሰራቸው፣ እሱ የሚያዛቸው ናቸው። እንደዛ ከሆነ ክርስቶስ መላእክቱን እንደሚልክ በአራቱ ማዕዘን መላእክቱን እንደሚልክ ከእነሱ ጋርም እንደሚመጣ የወጉት ሁሉ እንደሚያዩት ተናገረ። ሙስሊሞች ደግሞ አላህ ነው እሱ አካል ይሉናል። ሙስሊሞች ታዲያ ለምንድን ነው ክርስቶስ የማታመልኩት? ኢየሱስን ለምንድን ነው የማታመልኩት? ክፈተው ክርስቲያን እንትና ማን ነበርክ? ቤኪ ለምንድን ነው የማታመልኩት? እሱን የማታመልኩት ለምንድን ነው? ቁጥር 30 አንብበው አንዴ። ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ 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 ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። እንዴት ይመጣል አለ? ሎክ በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። በሰማይ ምን ያሉ? ዝቅ አድርገው ትንሽ። በሰማይ ዝቅ አድርገው ትንሽ። ዝቅ አድርገው ማለት ተቃራኒ። የሰማያትም ኃይላት ይናወጣሉ። በዚያን ጊዜም ማንን ያሉ አለን? ማና ያሉ? የሰው ልጅ ምልክት በሰማይ ይታያል። ክርስቶስ ራሱን ደጋግሞ በአዲስ ኪዳን ላይ ምን እያለ የሚጠራው? የሰው ልጅ እያለ ይጠራል።
ምን ይታያል አላቸው። በሰማይ ምልክት ይታያል። ምልክቱም ምንድን ነው? የሰው ልጅ ምልክት በሰማይ ይታያል። በዛን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በምን ሲመጣ ያዩታል? በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። አስቀድሞ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መቀማትን እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መቀማት እንደሚገባው አልቆጠረውም ይላል። የባህሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ራሱን ለሞት አሳልፎ ሰጠ ይላል። እስከ መስቀል ድረስ ወደደን። ሲመጣ የባህሪያን መልክ ይዞ ነበር የመጣው። የባህሪያን መልክ ይዞ ታዞ ትትናን በምን ያህል ዝቅ ብሎ አስተምሮናል፣ አሳይቶናል። አሁን ግን በኃይልና በብዙ ክብር በደመና ሲመጣ ያዩታል። ያኔ በትትና ራሱን ዝቅ አድርጎ የባህሪያን መልክ ይዞ ሲመጣ ያልተቀበሉት፣ የወጉት፣ የሰቀሉት ሁሉ ያዩታል። በምን ሲመጣ? ከመላእክቱ ጋር። እንዴት ሲመጣ? በኃይል ሲመጣ፣ በክብር ሲመጣ። መላእክቱንም ካለ እሱ የሰራቸው፣ እሱ የፈጠራቸው፣ እሱ የሚልካቸው ማለት ነው። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። መላእክትን የሚልከው ማን ነው? ከአንድ ፈጣሪ ውጭ መላእክትን የሚልካቸው ደግሞም የእሱ የተባሉ የሉም። ሰው መላእክቶቹንም ምን ያደርጋቸዋል? ይሰዳቸዋል፣ ይልካቸዋል። ከፍ አድርገው ትንሽ። ከሰማያት ዳርቻ እስከ ዳርቻ ከአራቱም ንፋሳት ለእርሱ የተመረጡትን ይሰበስባሉ። ይሄንን ማድረግ የሚችል በእስልምናው ማን ነው? ሙጂብ እንኳን ደህና መጣ። ሙጂብ ይሰማል? በእስልምናው ማን ነው እሱ? በታላቅ ኃይል ከመላእክቱ ጋር በደመና የሚመጣው ማን ነው? ሙስሊሞች ማን ነው ብላችሁ የምታምኑት ማን ነው እሱ? እንደ እስልምና አስተምሮ ሱራ 2:210 አንዴ ክፈተው። ማን እንደሆነ ይህን አካል ብለው እንደሚያምኑ እንመልከተው። ሙሐመድ ክርስቶስ ለራሱ አምላክነት የተናገራቸውን ኢየሱስ የሚለውን አላህ በሚል ስም ቀይሮ ሙስሊሞችን እንዴት እንዳታለላቸው ነው የምትመለከቱት። ሱራ 2:210 ላይ ሱረቱ በቀራ ላይ እንደዚህ ይላል፣ አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። አላህና መላእክቱ እንዴት ነው የሚጠባበቁት? ከደመና በሆነ ጥላ ውስጥ ሊመጡ ይጠባበቃሉ ማለት ነው። ኦራይት። ስለዚህ ሙሐመድ ለምንድን ነው ክርስቶስ ራሱ በደመና ከመላእክቱ ጋር እንደሚመጣ የተናገረበትን የአምላክነቱን የገለጸበትን ሙሐመድ ለምንድን ነው እሱ አላህ ለሚባል አካል ወስዶ የለጠፈውና እሱ ነው የሚመጣው እሱ ነው አምላኬ ነው ያለው? ሌላ አካልስ ከመላእክቱ ጋር በደመና የሚመጣል ወይ? ፍጡር ሊመጣ ይችላል ወይ? ወይንስ ፈጣሪ ነው ከመላእክቱ ጋር በደመና የሚመጣው? ፈጣሪ ነው ካላችሁ እንግዲያውስ ክርስቶስ እመጣለሁ ብሏል ቃል በቃልና አንድ አይደለም እጅግ ብዙ ቦታ ደጋግሞ ተናግሯልና ለማትቀበሉት እንዳትቀበሉስ ምን ያግዳችኋል? ምንስ ይይዛችኋል? ሜቢ ምንድነው ሊያግዳችሁ የሚችል ነገር አለ? ራእይ 1:7 አንዴ ክፈተው እንትና ቪኪ። ዘወል ክርስቶስ ስለ አምላኩ የተናገራቸውን ሙሐመድ ለምንድን ነው የኮረጃቸው? ሙሐመድ ለምን ኮረጃቸው? ሰላም ነህ? እንዴት ነህ ልጅ? እነሆ ከደመና ጋር ይመጣል፣ ምን እንደሆነ ዓይን ሁሉ የወጉትም ሁሉ ያዩታል። ሰማሁት። በደመና ሊመጡ የሚጠብቁ እነማን ናቸው? ሙጂብ
ሶሪ ልጅ ሙቤ ይሰማል? ይሰማል በደመና የሚመጣው ማና ማን ነው? እነማን ናቸው ይሰማል። በደመና አዎ የሚመጡት? በደመና የሚመጣው ማን ነው ከመላእክቱ ጋር? አይ ቀጥላ እንትን የሆነ ጥያቄ ስታወራ ነበር የሰማሁት። ለምንድን ነው የማትቀበሉት ምናምን ስትል ነበር። ምንድን ነው የምንቀበለው? ኦኬ፣ ክርስቶስ በደመና ከመላእክቱ ጋር እመጣለሁ ብሏል። ለምን አትቀበልም? ማን ነው የሚመጣው? ክርስቶስ ኢየሱስ ለምንድን ነው የሚመጣው? ለምንድን ነው የሚመጣው? አዎ ሊፈርድብህ፣ ለፍርድ ይመጣል በደመና። የመጨረሻው ቀን እኮ ነው ይሰማ ምን ልጅ ሙቤ፣ እንደሆነ እያለ የመጨረሻው ቀን ለፍርድ ከደመና ጋር ከመላእክቱ ጋር የሚመጣው ማን ነው የሚል ነው ጥያቄያችን። ለፍርድ ማለት ነው። ኃጢአተኞችንና ጻድቃንን የት ከመቃብር ነው ቀስቅሶ። የሚመጣው? መሬት ነው ወይስ የት ነው የሚመጣው ነው ጥያቄው። ኦኬ፣ እሱን እነጋገራለን። ማን ነው የሚመጣው ብለህ ነው የምታምነው አንተ? ክርስቲያኖች እባካችሁ የሚመጣው አትበሉ። እንትን በመጽሐፌ ላይ የአዳም ልጆች የሰሩትን ፎቅና ግንብ ለማየት ከሰማይ እንደሚወርድ አታውቅም? እሱን እናወራለን። አሁን ማን ነው በደመና የሚመጣው? አላህ አንተ ወሲብ ለሊት 9 ሰዓት ታደርጋለህ ለፍርድ አታደርግም ብሎ ሳይሆን ሊያይ ነው እንደሚመጣው። ለፍርድ አይደለም የሚመጣው። ፕሊዝ ሽፍት አታድርግ። አሁን በመጨረሻ ለፍርድ የሚመጣው ማን ነው የሚለው ላይ ብቻ ቁም። ኖ ከሌሊቱ አንተ 9 ሰዓት ላይ ሌሊት ጠብቀው አላህ ህግና የሚመጣው ቃል እኮ ወሲብ አታውቅም። እንደምታደርግ ሊያይ ነው እንዴ? አሁን እዚህ ጋር ፕሊዝ አሁን ተረጋጋና አንድ የክፈተው ክርስቲያን ሶሪ እና ለምን ሚውት ማቴዎስ ወንጌል ታደርገኛለህ? አውራ ወንድ ልጅ አዳም ከሆንክ ይኸው አዳም ፊት ለፊት እያወራሁኝ ነው። ሚውት አታደርገኝ እና ወይ አዳምጥ። እሺ አንብብ። እሺ አትባልጋ ባለክ አየህ። ያንተ አላ ጭንቅላት የሌለው ከሌሊቱ 1/3ኛውን ሌሊት ጠብቆ ይመጣል። ወሲብ እንደምታደርጉ ሊያይ ነው። ሌሊት ተኝቶ ሰው እንደዛ ነው ብዛቱ ትዳር ያገም ያደርገው። ስለ ፎቅ ምናምን ምን አስወራ? አሁን ግባ አንብብ። አንብብ አሁን አንብባ። ስቅም ይበስ እየሰማሁህ ነው። ኦኬ የሰማያት ኃይላት ይናወጣሉ፣ በዛን ጊዜም የሰው ልጅ የመጨረሻውን ቀን ምልክት ነው። በደንብ አስተውል። የመጨረሻ ቀን ምልክት ምንድን ነው? በመጨረሻው ቀን ምን ይፈጠራል አሉት። እንዴት እንደሚፈጠር ምልክት ጠየቁት። ስለዚህ ስለ ምልክቱ ሲነግራቸው በመጨረሻ ቀን እንዴት እንደሚመጣ ክርስቶስ ነገራቸው። እሱም ምንድን ነው እሱ አላቸው፣ ሰማያት ኃይላት ይናወጣሉ፣ በዚያን ቀንም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከፍ አድርገው ለእኔ አይታየኝም። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማይ ዳርቻ እስከ ዳርቻ ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባል ይላል። ይሄ ስለ መጨረሻ ቀን የሚናገር እንጂ እንዳልታለ በየቀኑ የሚመላለስበት አይደለም። ስለዚህ በመጨረሻው ቀን በደመና ከመላእክቱ ጋር የሚመጣው ማን ነው ወንድማችን? እሺ ይሄ ቃል እዛ ጋር ካወራው እንትን ላይ አይጋጭም? ፎቅ ለማየት በሚወርደው ቀን አሁን ለምን አመልስም? ፎቅ ለማየት ምናምን የሚለውን ተረተረተውና ወንድማችን ልጅ ሙቤ ሜቢ ማታ ከሆነ አሁንም ደግሜ ልንገርህ። አላህ ቆያዳን ተረት እያልክ ያለው አሁን የአንተ መጽሐፍ የሚታምነው መጽሐፍ አይደለም። በመጽሐፌ ላይ ያለው ያወራለሁ። አሁን ስለማታውቅ ነው። አላህ እኮ ለፊቴ ያምራል አያምርም ብሎ ለተራራ ተገልጧል በሙሴ ጊዜ። አታውቅም እንደ እሱ ብቅ ብላ እኮ አላህ ጭንቅላት የሌላት
አዳምጣ አዳምጥ። ሎክ እኛ ፈጣሪ በባህሪው መሄድ፣ መምጣት፣ መነሳት፣ መቆም አይነገርለትም። ፈጣሪ በሁሉ የሞላ ነው ብለን ስለምናምን መንፈስ ነው ብለን ስለምናምን መሄድ፣ መምጣት፣ መቆም፣ መነሳት የሚነገረው ለግዑዝ አካል ላለው በፍጡራን ለተካበበ ለተወሰነ ነው። በደንብ እና የት አስተውሉ። በመጣ ጊዜ ነው የተገደለው ኢየሱስ አዳምጥ ክርስቶስ? አዳምጥ። ለምን ነው ፓኒክ የምታደርገው? አላህ ያ አደምን ለመፍጠር የሚባባል እንደዛ ከሆነ እኔ ሚውት እያደረገኝ አንተን ብቻ ልትማይነ እሺ፣ ከስሩ ነገር ጨምላቃ ከሆንክማ ከስር ትሆንና ታብታብ እያደረግ ትማራለህ። አላህ አደምን ለመፍጠር ከተለያየ ቦታ ላይ አፈር ሊዘግን እንደመጣ አታውቅም እንዴ? ወይንስ አላህ ፊቱን አምራለሁ አላምርም ብሎ ለተራራ ሲል ወርዶ እንደታየ አታውቅም እንዴ? ወይንስ ከሌሊቱ 1/3 ሁል ቀን አላህ ከአርሽ ላይ እንደሚወርድ አታውቅም? ይሄ ሊትራል መውረድ ነው እናንተ። አላህ አስቀድሞ እዛ ቦታ ላይ ስላሌለ እኛ ፈጣሪ በባህሪው የሆነ ቦታ ላይ የሌለ የሆነ ቦታ ላይ ያለ ብለን አናምንም። እነዛ ማናምን ከሆነ እርሱ በሁሉ የሞላ ከሆነ በሁሉ ያለ ከሆነ መጣ ሄደ የሚባለው ከምን አንጻር ነው የሚነገረው? ካዳ ከኛ አንጻር ለፍጡራን ሲገለጥ ካለው አንጻር የተነገረ ነው እንጂ ከሆነ ቦታ ጎሎ የሆነ ቦታ ላይ የሚመጣ የለንም። እኛ ፈጣሪ እንደዛ የለንም። ብርሃን እዚህ ጋር ይህን ሲያገኘኝ ብርሃን ከፀሐይ ለቀቀ ማለት አይደለም። ለእኔ ሲገለጥልኝ ለእኔ ሲታየኝ ብርሃኑ እኔ ጋ መጣለል እችላለሁ። በፍጡራን እንኳን ኤግዛምፕል ማለት ነው። ያ ማለት ሌላ ቦታ ላይ እዛ አስቀድሞ ተሶርሱ ከፀሐይ ብርሃን ጠፋ ተወገደ ማለት አይደለም። እግዚአብሔር መንፈስ ነው፣ በሁሉ የሞላ ነው ብለን እናምናለን። ሰው እንደዛ ከሆነ ደግሞ ፍጡራን አያካብቡትም፣ አያካልሉትም፣ አያዋስኑትም ብለን እናምናለን። ፍጡራን ማያዋስኑት ማያካብቡት ከሆነ መጣ በምትልበት ጋር ኦልሬዲ ኤግዚስት ያደርጋል ፈጣሪ። ኦልሬዲ በዛ ቦታ በፊትም ነበረ። ያልነበረበት ሆኖ አሁን የሚመጣበት ቦታ ስለሌለ ሄደ በምትልበት ኦልሬዲ አስቀድሞ እዛም ነበር እዚህም ነበር። ሄደ፣ መጣ፣ ቆመ፣ ተነሳ፣ ተቀመጠ ለፈጣሪ አይነገርም። ለመሄድ ለመምጣት መጉደልና መሙላት ስለሚያስፈልግ የሆነ ቦታ አልነበረበት የሆነ ቦታ መኖር ስለሚያስፈልግ የእናንተ አላህ እዚህ የለም፣ በአካሉ ከአርሽ በላይ ነው። ሁሌም ከአርሽ በላይ ያለው አላህ ግን ቅርቢቱ ሰማይ ጋር ይመጣል። ይሄንኛው ቶፒክ ምን ያህል ከባድ እንደሆነ እናንተ ጋር ስለማታውቁት እኛ ጋር ማንሳታችሁ በጣም አስቂ ነው። ምክንያቱም አላህ በአርሽ ውስጥ በደመና ውስጥ አንዴ ክፈትልኝ ቪኪ ክርስቶስ ሲመጣ በደንብ አስተውሉ። እዚህ ጋር በተዋሃደው ስጋ ነው የሚመጣው። በተዋሃደው ነው። የወጉት ሁሉ ያዩታል ይላል። አምላክ በባህሪው የሚታይ ስላልሆነ አስቀድሞ የሚታይ ቃል ስጋን ሳይዋሃድ የሚታይ የሚዳሰስ የሚነካ የሚመጣ የሚሄድ አይደለም። ነገር ግን በተዋሃደው ስጋ የሰው ልጅ በሰማይ ያዩታል ምልክት ብሎ የተናገረው የሚመጣው በተዋሃደው ስጋ መሆኑን ለማጠየቅ ነው። የእናንተ አላህ ግን ሎክ በባህሪው የሚታይ ብቻ ሳይሆን የሚካበብና የሚወሰን የተገደበ መሆኑን ላሳየ። ሱራ 210 ላይ አላህና መላእክቱ ከደመና በሆኑ ሎክ በደመና ከሆኑ ምን ውስጥ ጥላ ውስጥ ከተባለ አንድ ነገር የሆነ ነገር እዛ ውስጥ ኢንሳይድ ከሆነ ያ ጥላው አላህን አካበበው ማለት ነው። ሎክ እኔ አሁን ቤት ውስጥ ነኝ ያለሁት። እፎይ ቤት ውስጥ ከተባልኩኝ ቤቱ ከኔ ይገዝፋል ማለት ነው። አላህ ምን ውስጥ ገባ ማለት ነው? ጥላ ውስጥ። ስለዚህ አላህ ሲመጣ በጥላ ተሸፍኖ ጥላ ውስጥ ተካቦ ገብቶ ነው የሚመጣው። ስለዚህ ጥላው አላህ ምን አደረገው ማለት ነው? ይሄ አካበበው፣ አዋሰነው ማለት ነው። ጥላውን እንደ መዳፋችሁ የሆነ እንደ ብርጭቆ አርጋችሁ ቁጠሩት፣ ወይም እንደ ቤታችሁ አርጋችሁ ውሰዱት። አላህ ስለዚህ ምን ሆነ? እዛች ውስጥ የተገደበ የተወሰነ ፍጡር እንኳን እሱን ልክ እንደ ልብስ ሊያካብበው የሚችል ነው። ሊያካብበው የሚችል ነው። እኛ ፈጣሪ እንዲህ ፍጡር ፈጣሪን
ሎክ ፍጡር ፈጣሪን እንዲያካቦት አካሎት ከዛ እሱ በዛች ውስጥ ብቻ ተገድቦ ሚኖር ብለን አናምንም። የእናንተ አላህ ግን ፀሐይ እንዳያተኩሰው ፀሐይ ወደ ቅርቢቷ ስለመመጣ ጥላ ውስጥ እንደዚህ ተወሽቆ በደመና ተካቦ ይመጣል ማለት ነው። እንደዛ ተካቦ ይመጣል ማለት ነው። ኦልራይት፣ እንደዛ ከሆነ ጥሩ ነው፣ ቆንጆ ነው፣ ቆንጆ ይሆናል ማለት ነው። ስለዚህ ክርስቶስ በደመና ይመጣል። ለምን አትቀበሉት? በደመና ሲመጣ ይሄንን ለምን አትቀበሉትም? በደመና የሚመጣውን ጌታ ለምን አትቀበሉትም? ኦኬ፣ እሺ። አላህና መላእክቱ በደመና ከሆኑ ጥላ ውስጥ የሚመጣ ከሆነ እንዴት ነው የሚመጣው? አመጣጡ እንዴት ነው የሚያውቃለ? ልጅ ሙባ ማረብሽ ተሆነ ተረጋጋና አሁን ቀጥል። አዎ በስነ ስርዓቱ እናውራ፣ የምናወራ ከሆነ ኦኬ። ስለዚህ በደመና ውስጥ እንዴት ነው የሚመጣው? በዳመና ውስጥ ስትል ፈስርልኝ ይህን ክፍል። እሺ አስረዳኝ ይህን ክፍል። እኔም እኮ ስለጠየቅኩ ጥያቄ እስካሁን ማብራሪያ አልሰጠኝም። ድምፅ አብራራልኝ ይህንን ክፍል አሁን። እስኪ ያቺን ቦታ አስረዳለኝ። እስካሁን ካልገባ እኮ መምጣት መሄዱ አይደል ያስጨነቀ? አስረዳኝ ይህን ክፍል። ቀጥል። ቀጥላ እየጠበቅኩ እኮ ነው። ምኑን? እስኪ አንተ የልኛውን ተረድተው የለ? የትኛውን? ይህንን ክፍል አስረዳኝ። አንብበው። አይነበብም እንዴ? አንብበው እስኪ ቢያንስ አንብብ። አንተ የራስህ ራስ እያዳመጥኩኝ ነው። አንብብ። አንብበው። እኔ ማንበብ አልችልም። እስኪ አንብብ። ትችላለህ። ሞክርና እኔ እስኪ ትችላለህ አችልም የሚለውን ይኸው ሞክር አንተ ግራ ሞክር የገባህ በዚህ ላይ ምንድን ነው? እኮ አንብብና ነዋ። ከዛ በኋላ ኖ ጥያቄ አንተ የጠየቀውን ገባኝ እኮ። ጥያቄያችንን ምንድን ነው ከዛ ግራ በኋላ የገባህ? እንሄድበታለን። አስረዳኝ። አንብብና ይህን ክፍል አልገባኝም። ኦኬ፣ ወይም ሚዩት አድርገህ በቃ ጣልቃ እንዳገባ ካሁን በኋላ የመጨረሻ እድል ልስጥህ። ታነባለህ ወይንስ ሚዩት አድርገህ ትቀመጣለህ? ምረጥ። አንብብ እያልኩ እኮ ነው። አንተም እኮ ማንበብ የሚብላይ እኮ ነው። እኔ እኮ በዚህ ላይ ምንድን ነው ግራ የገባህ ብዬ እየጠየኩህ ነው። ምንድን ነው ግራ የገባህ? እኮ አንብብና ንገረን። አንብብና ምንድን ነው በዚህ ይሄ ላይ ክፍል? ጥያቄ አስረዳን ምንድን እስኪ። ነው? አስረዳን ይህን ክፍል አንብብና። አላህ ቅጣቱና መላእክቱ ከዳመና በሆኑ ጥላዎች ውስጥ ሊመጧቸው እንጂ አይጠባበቁም ይላል። ምን ነገሩም ማለት ነው? ተፈጸመ፣ ነገሮችም ሁሉ ወደ አላህ ይመለሳሉ። ምን ማለት ነው? እሺ ምን ብለህ ነው አንተ የተረዳኸው? እኮ አስረዳኝ እያልኩ እኮ ነው። አንተ ምንድን ነው ብለህ ነው የተረዳኸው? የአንተን አስረዳኝ ኖ እያልኩ ለአንተ ነው። ግራ የገባህን ንገረኝ መጀመሪያ። ኦኬ፣ እሺ፣ ሚዩት አድርገህ በቃ። ለዚህ እንኳን ደህና መጣህ።
አይሰማም? ለዚዝ የምትባል አይሰማም? ለዚዝ ይሰማል? ይሰማል። እንኳን ደህና መጣ። አይሰማም? እፎይ ትሰማለህ? እንኳን ደህና መጣ። ይሰማኛል። እኔ አንተ ይሰማል? ትሰማለህ? አይሰማም? የኛ አይሰማም? ኦኬ። እኔ እየተሰማኝ ነው። የኛ አንተ ጋር አይሰማም? ትሰማለህ? እንኳን ደህና ቆየኸኝ። እንዴት ነህ? ይመስገን ነው። ሙስሊም ነህ? እሺ መርሐባ። እሺ ይህን ጥያቄ እየጠየኩህ ነው መሰለኝ አይደል? ሙስሊም ነህ? አዎ ሙስሊም ነኝ። መልካም። ኦኬ። እሺ። አላህ በቂያማ ቀን በደመና ጥላ ውስጥ ከመላእክቱ ጋር ይመጣል ብለህ ታምናለህ? አዎ አዎ ሙስሊም ነኝ በደንብ። ኦኬ። ኔትወርክን አስተካክል በቃ። ኦኬ። አላውቅም። በደንብ አስተውሉ። አንተ የጠየቀውን ፓርት በደንብ አላውቀውም። እኔ አላደረኩትም። ኦኬ። ክርስቶስ በደመና እንደሚመጣ ይናገራል። ትቀበላለህ እሱን? እፎይ እሱ ጋር ዘግይቶ ነው የሚደርሰው፣ በኋላ ነው የሚሰማ። እሱ ጋር ዘግይቶ ነው የሚደርሰው፣ በኋላ ነው የሚሰማ። እፎይ ግን የሚሰማህ ከሆነ ለምን ይህንን እስልምና ላይ ያለን ጥያቄ እሱ ጋር ገብተህ አጠይቅም? እሱ ለምን መጥቶ እኔ ጋር አይማርም? አንተ ራስህ እኮ አላወቅም። ትማራለህ እኔ ጋር ቁጭ ብለህ። የስድስተኛ ክፍል ተማሪ እናንተ ጠይቅም ይለኛል። አንተ ሳትማር መተህ እኔ ጋር ቁጭ ብለህ እኮ እየተማርክ ነው። አታውቀውም፣ ሰምተሃል፣ አታውቅም። ነብይህም እሱም አያውቀውም። ይሄንን አሁን የምጠይቃቸውን ጥያቄ ስለማታውቁት ማለት ነው። ቁጭ ብሎ እኔ ጋር እየተማረ አላውቅም እያለ ከሌለ እምነት ጠይቀውም ይለኛል። ወይ የእስልምና ጭንቅላት እንዴት እንደምትጸየፈው እኮ። ኤኒዌይስ በደንብ አስተውሉ። ማቴዎስ ወንጌል ምዕራፍ 25 ቁጥር 31 የክፈተው ክርስቲያን ቪኪ እኮ ገብተህ እሱን ብታወራው ይህን ቀላል ስም ያዘ። ገብተህ ቤት ሆነ ሁል ጊዜ እንደ ሴት አንተ ማር በቃ ዝም በል እነሱ ቤት ሄደህ ጠይቅ። ፕሊስ ፕሊስ። ነብይህ ነው መስሎ ነው። ነብይህ ነው። ለምን እንደ ሴት ብቻ ታወራለህ ቤትህ? ፕሊስ ፕሊስ። እሱ ሴት ሆኖ እንደ ከቤቱ ማይወጣው ሴት መሆኑን አላወኩም ነበር። ፍናፍን ሆኖ ነው እንዳላህ በቃ አላህን ሆኖ ነው። ሶሪ አትፍረዱበት። ከቤቱ አይወጣም። ኤኒዌይስ በደንብ አስተውሉ። የሰማያትም ኃይላት ይናወጣሉ በዚያን ማቴዎስ ወንጌል ምዕራፍ 25 አንድ ክፈተው ቁጥር 30 ይህንኛውን ቅድም አየነው። ኔክስት በል። ኦኬ። የማይጠቅመውንም ባሪያ ነው በውጭ ኦኬ። ቁጥር 31 ላይ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክቱ ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። ክርስቶስ በደመና ሲመጣ አሕዛብን ይለያል። ሉክ በደንብ አስተውሉ። ክርስቶስ ከመላእክቱ ጋር ሲመጣ በክብር ሲመጣ ከቅዱሳን መላእክቱ ጋር ሲመጣ መላእክቶቹን ይልካቸዋል። ማቴዎስ ወንጌል ምዕራፍ 24 ላይ እንድትመለከት ነው ማለት ነው። መላእክቶቹን ይልካቸዋል አለ። በተመሳሳይ ማቴዎስ ወንጌል ምዕራፍ 16 ላይም አለ። በደመና የሚመጣው ብቸኛ ሊፈርድ የሚመጣው ጻድቃንና ኃጢያንን የሚለያቸው እርሱ በያዘው ስጋ የሰው ልጅ የተባለው እርሱ በሰማይ ምልክት ሆኖ የሰው ልጅ ይታያል የተባለው ያ ለፍርድ ይመጣል። ማነው? እሱም ክርስቶስ ነው። መላእክቶቹን ይሰዳቸዋል፣ ይልካቸዋል። በዚያን ጊዜ በክብሩ ዙፋን ይቀመጣሉ አለ። ይቀመጣል
አሕዛብ ሁሉ በፊቱ ይሰበሰባሉ። የባሪያ መልክ ይዞ መጥቶ ዝቅ ብሎ ስለኛ የመስቀል ሞትን ሞቶ ቤዛ ሆኖን ከሞት ወደ ሕይወት አምጥቶናል አደለ? የባሪያ መልክ ይዞ እንድናገለግለው ሳይሆን ጌታ ንጉሥ አምላክ ነኝ እያለ እንደዚህ እንትን ሊልህ ሳይሆን የባሪያ መልክ ይዞ ዝቅ ብሎ እግር አጥቦ በእነዚህ አይነት ሁኔታ ነበር የመጣው አይደለ? አሁን ግን በኃይል ይመጣል። በኃይል ይመጣል። ያዩታል። እጃቸውን የፈወሳቸው እነሱ ግን የወጉት፣ ሽባ ሆነው ያዳናቸው እነሱ ግን በጥፊ የመቱት፣ ዓይን ሰርቶላቸው እያዩ የሰቀሉት፣ እርሱ እውነተኛ ፈራጅ ሆኖ የፈረዱበት፣ እሱ የሕይወት ውሃ ሆኖ እሬት ያጠጡት ያዩታል። የወጉት የሰቀሉት ሁሉ ያዩታል። ያኔ ሲያዩ ግን ዋይ ዋይ ይላሉ። በለቅሶ ያዩታል። ስለ ትሕትና ስለ ፍቅር ዝቅ ብሎ እግራቸውን ቢያጥብ ዝቅ ብሎ ሊታዘዛቸው መጣ። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 እንደሚናገረው ላገለግላችሁ መጣሁ ነው ያለው። እንድታገለግሉኝ አይደለም፣ ላገለግላችሁ መጣሁ። አሁን ግን ሲመጣ ለፍርድ ይመጣል። ያኔስ በጎቹን በቀኙ ፍየሎቹን በግራው ያቆማቸዋል። ንጉሱም በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምራችሁ የተዘጋጀላችሁ መንግስት ውረሱ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤም አልብሳችሁኛል ይላቸዋል። ታምሜ ጠይቃችሁኛል፣ ታስሬም ወደ እኔ መጥታችኋል። ጻድቃን መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንህስ? ወይስ ተጠምተህ አይተን መቼ አጠጣንህ? እንግዳ ሆነህስ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ክርስቶስ እነኛ ያደረጋቸው ናቸው። ለእኛ ምሳሌ ሊተውልን ባዘኑበት ቤት ገብቶ አዘነ። ኢቨን አለቀሰ ተብሎ እኮ ተጽፏል። አለቀሰለት ተብሎ ተጽፏል። ላዘኑት አዝኖ አሳይቶናል ምን ማድረግ እንዳለብን። ለዚህ ነው ከሚያዝኑ ጋር አዘኑ፣ ከሚያለቅሱ ጋር አልቅሱ፣ ከሚደሰቱ ጋርም ተደሰቱ፣ መጥፎም በመልካም እንጂ በክፋት አትመልሱ ብሎ ያስተማረን በቃል ብቻ ሳይሆን በተግባር ነው። በተግባር አስተምሮ ነው። ንጉሱ መልሰው እውነት እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞች አንዱ ለአንዱ እንኳ ስላደረጋችሁ ለእኔ ያደርጋችኋል ይላቸዋል ይላል። በዚያን ጊዜ በግራ ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ ይላቸዋል። ስለዚህ መሐመድን አስተምሮ የተከተሉ ሌሎችም አጋንንት ወንድማችን ነው ያሉ ሳሂህ ሙስሊም 450 ኤሌ የአጋንንትን ትምህርት ሰምተው ክርስቶስ የአብ ልጅ አይደለም ያሉ ሱራ አልጅን ከ1 እስከ 3 የአጋንንትን ትምህርት ሰምተው እሱን አዳምጠው ከአጋንንት ጋር የተባበሩ ተመላእክቱ ከሴጣን ጋር ምን ይባላሉ? ወደ ዘላለም ፍርድ ይልካቸዋል ማለት ነው። ወደ ዘላለም ፍርድ ይልካቸዋል። ያ የሚመጣው ግን ወደ ፍርድ የሚልካቸው ፍየሎቹን በግራ በጎቹን በቀኝ የሚያቆማቸው ሲመጣ እንዴት ነው? ቁጥር 31 መርገው በደመና ነው የሚመጣው። ሙሐመድ ምን ያህል ዲሲቨር እንደሆነ፣ ምን ያህል ውሸታም እንደሆነ፣ ምን ያህል ኮራጅ እንደሆነ በደመና የምመጣው እኔ ነኝ ያለውን ክርስቶስ እጅግ ብዙ ቦታ የተናገረውን ክርስቶስ ሙሐመድ ቀጥታ ኮረጃትና ይሄንን ሙሉ ምዕራፉን ኮረጃውና አላህ ነው የሚመጣው እንደዚህ የሚጠይቀው አለን። ሐዲስ ኩርሲ 1840 አንዴ መክፈት ትችላለህ ቪኪ? ሐዲስ ኩርሲ 1840 ሐዲስ ትለውና የአንተን መጽሐፍ ማን ነው የጻፈው? አንዴ ሐዋርያቶቹ ናቸው የጻፉት። ሐዲስ ቁድሲ ሐዲስ ማስረጃ አለ። ቢኤስ 418 ኦኬ። እሺ አንብብ እስቲ ይችን ሐዲስ እንትና ማን ነበር ስም?
ሙባ ነብይህ እንዴት እንደኮረጀ ላሳየህ። ቀጥታ ክርስቶስ እዛ ጋር ለራሱ የተናገረውን እያንዳንዱ ሙሉ ምዕራፉን ኮርጆ ምን አለ? አላህ ነው በደመና የሚመጣው፣ ተርቤ ያላበላችሁኝ የሚለው፣ ተጠምቼ ያላጠጣችሁኝ የሚለው፣ በቀኝና በግራ የሚያቆመው አላህ ነው አለ። ከዚህ በላይ ይሄ መኮረጅ ከዚህ በላይ። ስለዚህ ይሄንኛውን ፍጡር መጠየቅ ማይችል ከሆነ ክርስቶስ አስቀድሞ እኔ ነኝ በደመና የምመጣው፣ ስመጣም እጠይቃችኋለሁ፣ ተርቤ ያብልታችሁኛል፣ ተጠምቼ ያጠጣችሁኛል ብዬ በጎቹንና ፍየሎቹን በግራና በቀኝ እለያለሁ አለ። ሙሐመድ እንዳለ ምዕራፉን ሙሉ ኮፒ ያደረገና ክርስቶስ የሚለውን ቦታ ላይ አላህ 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 ብሎ አደረገው ማለት ነው። ከ600 ዓመት በኋላ ነው በምታምኒ መጽሐፍ እስከ እንትን ሐዋርያት እንደጻፉ ማስረጃ አትታኝ አንብብ። እሺ ይሄንን ቅድሚያ አትለፍልህ እኮ ለኛ እንትን ሁሌም እኮ ጥላቻን ነው የምትገልጠው በእስላም ላይ አንተ ያለህን ጥላቻን ብቻ አትግለጥ። አታልቅስ በእናትህ አንብብ። ይሄንን እንኳን የመጽሐፍ ላይ ከአንተ መጽሐፍ ላይ የኔን ጸሐፊዎችን እነግርሃለሁ። ለምሳሌ የአንተ ታላቁ የታሪክ የመጀመሪያ ጸሐፊ አዳምጥ እስቲ፣ አታልቅስ። ኢብን ኢስሐቅ ለምሳሌ ዮሐንስ ወንጌልን ጻፊ ራሱ ዮሐንስ ጆን ይባላል ብሎ አስቀምጦልሃል። ያንተው ታሪክ መጽሐፍ ራሱ ማለት ነው። ኢብን ኢስሐቅ ሲራ 104 እስከ 103 ምን መጽሐፍቶቻችሁን አታውቁ? ድንቁርናችሁ ጣራ ይነካ። እኔ ልንገርህ ልጅ ሙባ አዳምጥ፣ ተረጋጋ። የእኛን መጽሐፍት መረጃ ልስጥህ። አሁን ቆይ አዳምጣ፣ ተረጋጋ። መጮ ብቻ ሳይሆን ተረጋጋ። እኔ የቁርአንን ጸሐፊ ከቁርአን ውስጥ አንድ ብቻ ካመጣህልኝ ለአንዴና ለመጨረሻ ንጽጽር አቆማለሁ። ይሄን አካውንት እሰጥሃለሁ። ይሄን ብቻ አይደለም 3 አካውንት ሚሊዮን ያለውንም እሰጥሃለሁ። ዘሆል እያንዳንዱን አካውንቴን አስረክቤ ንጽጽር አቆማለሁ። አንድ መረጃ ብቻ የቁርአን ጸሐፊ ከዴ ነው የሚል ከቁርአን ከ114ቱ ምዕራፍ አንድ ማምጣት እና ያንተን ድድብናና ድንቁርና ያንተን ብቻ ሳይሆን የኡስታዞችን ጭምር እንዴት እንደማጋልጥልህ እንዴት እንደምገልብልህ ላሳየ። የእኛን በደንብ አስተውል። የእኛን ለአንዱ መጽሐፍ አይደለም። አዳምጥ። ለአንዱ ሳይሆን ከበቂ በላይ የትም ሳልሄድ ከመጽሐፍ ቅዱስ ብቻ እሰጥሃለሁ። አንተ አንድ ነው ያልኩህ፣ ብዙ አይደለም። አንድ ማስረጃ ብቻ ሳየኝ። የቁርአን ጸሐፊ ማን ነው? ቀጥል። እዛ ኡስታዞች የ6ኛ ክፍል ኡስታዞች እንደሚሰክሱ ነው የፊት መሰከስ የሚቻል እንዳይመስልህ። ቀጥል። ብዙ ማስረጃ ይሰጣሉ። አንድ ብቻ አምጣ፣ ነገርኩህ። ብዙ ማስረጃ ይሰጣሉ፣ ግን አንተ አንድ ማስረጃ አትሰጠኝም። አምጣ። አንድ ነው የጠየቅኩህ። ሉክ አንድ ብቻ አንተ ንጽጽር ለአንዴና ለመጨረሻ ቆማለሁኝ፣ ለመጨረሻ ጊዜ። እኔ ግን ነገርኩህ የመጽሐፍ ቅዱስን ጸሐፊያን አንድ አይደለም 100 ካልሰጠው ራሱ ንጽጽር አቆማለሁ። አንተ ምኑን ላምጣለህ? የቁርአን ጸሐፊ ምኑን ላምጣለህ? ሰንበዲ ነው የሚል በቁርአንህ አንድ ማስረጃ ስጠኝ። ይሰጣለሁ፣ ጊዜ ስጠኝ። 100 ዓመት እጠብቅሃለሁ በህይወት ካለን። አንተ አንድ አምጣ። የዛለታ በፈለግከው ቅጣኝ፣ ይቅርታ ጠይቄ አካውንቶቼን እንዳለ ሰጥቼ አካውንቴን እንዳለ ሶሻል ሚዲያ በህይወቴ አልጠቀምም፣ ይቅርታ ዘወል ጠይቃችኋለሁ። አንተ አንድ ማምጣት ተውና አይደል ነው ምንም ማለት አልችልም በዚህ ጉዳይ ላይ ግን ጊዜ ስጠኝ ብለሃል። የፈለግከውን ጊዜ ውሰድ። የመሳቂያ ቦታ አይደለም። የፈለግከውን ጊዜ ውሰድ። በስነ ስርዓቱ እናውራ። እንደፈለገ መረጃ ብዙ ማስረጃ አምጣ። ለማንኛውም ቢኒ እንኳን ደህና መጣ። እናንተን እንዴት ኢሚሌት ማድረግ እንዳለብኝ አውቀዋለሁኝ እና አንድ አይደለም 100 ነው መስጠት እችላለሁ። ከመጽሐፍ ቅዱስ ላይ ጻፊያንን ከ100 በላይ መረጃ ማምጣት እችላለሁ። የእናንተ ላይ ግን አንድ ማምጣት አትችሉም። እዛ ኡስታዞቻችሁ እንደሚቀርፉት እንዳይመስላችሁ። እኛ ፊት ስገርቡ እሳት ውስጥ እንደገባ ፌስታል እንደዚህ ኮርመት ነው የምትለው። ኤኒዌይስ ቢኒ እንኳን ደህና መጣ። ሰላም ብያለሁ። እንኳን ደህና ቆያችሁ። መልካም ቀጥል፣ አውራ። ተተመቸ ሚስተር እፎይ ጀማል ገብተሃል።
ኦኬ ቀጥል። ሚስተር እፎይ ስማኝ፣ አችን አዲስ ፈስርልን እስኪ። ሀዲሷ ላይ መልሰው እንትና ቪኪ መጀመሪያ እስኪ ሰላም ብለኝ፣ ተረጋጋ። እንኳን ደህና መጣ ብያለሁኝ እኮ። እሺ እኔ አንድ አስተያየት ለመስጠት ነው። ትቀበላለህ? አስተያየት መስጫ ሳጥን ስለሌለ ከስር ታደርገዋለህ። አስተያየት መስጫውን ይኸውልህ፣ ከስር ያለው የሚጻፈውን አየው? እሱ አስተያየት መስጫ ነው። ሲፈልጉ የፈለጉትን ሰዎች አይምሯቸው ውስጥ የመጣውን እዛ ጋር በጽሁፍ ያሰፍሩታል። እዚህ ጋር ደግሞ የሰማ አይደለማ፣ በስሜት ነው የምትነዳው። በስሜት ነው የምትነዳው። መጀመሪያ ስማ። ችግር የለውም። በስሜት ከተነዳውኝ ምንድነው መሆነው መሰለ? ንጽጽር ማለት እኮ መደማመጥ ነው እንጂ ሰውን በስሜት የሚሄድ ሰው ሳይ ሙስሊም 14:03ን ሲያነብ ነብዩን ያደርጋል፣ እንደ ነብዩ ይሆናል። ልክ ስሜቱ የመጣበት ሰው ሮጦ ሄዶ ያገኛትን ሴት ያደርጋት ብሏል ነብዩ። እሱ መንገድ ላይ ሴት የፈለከውን አውራ ስላለ ማለት ነው። የፈለከውን አውራ፣ ችግር የለውም። ግን አንድ ነገር ለማለት ነው ቶፒኩ ላይ ይሄን አሁን ስማ። አሁን እኮ የምናወራው ስለ ሃይማኖት ነው ወይ አርሰናልና ማንቸስተር? እኔን ተወኝ። ቶፒኩ ላይ አንብብ። በቃ አንተ ዝግጁ አይደለም ለመጠየቅ ዝግጁ አይደለም። ሰው ዝግጁ ነኝ። ማጋባት ነው። ሰው ስለ ኢሳ ሲጠይቅ ስለ መሐመድ ታመጣለህ። ማንም ልሰማ አይችልም። ቶፒኩ ላይ ግባ። አትቅለድ፣ የቀለድክ ነው በሃይማኖት። ኦኬ ሀዲሱን ታፍርበታለህ? ስለምን ቀልድ ነው የምታወራው? ለምን ኮረጀ መሐመድ? እሺ ኢየሱስ በደመና ከመላእክቱ ጋር እመጣለሁኝ የሚለውን ክፍል ለምን መሐመድ ኮርጇል የሚለውን መረጃ አምጣ። ይኸው ይሄን አንብብ። እሺ መሐመድ ኮርጇል የሚላለ ቃል በቃል በኢየሱስ በእናንተ መጽሐፍ ቅዱስ። የእስልምናን ጭንቅላት እኮ እኔ እንዴት እንደምንቃችሁ እኮ አውቀው እኮ በዚህ ነው። ለምን እንደሆነ ታውቃለህ? ሶሪ አንተ መናቅ ለእኛ ምንም አይጠቅም። ምክንያቱም ሎጂክህ በጣም የወረደ እንደሆነ ላሳየ። መጽሐፍ ቅዱስ የተጻፈው ከሙሐመድ ከ600 ዓመት በፊት። ድምፅ አስተካከል። መጽሐፍ ቅዱስ የተጻፈው ከሙሐመድ መጸነስ እናትና አባቱ ራሱ ከመፈጠራቸው ከመታሰባቸው ከ600 ዓመት በፊት ነው መጽሐፍ ቅዱስ የተጻፈው። ክርስቶስ ስለ ራሱ የተናገረውን በደመና እመጣለሁ ከመላእክቱ ጋር ያኔ በኃይል በስልጣን ስመጣ ጻድቃንም በቀኝ አቆማለሁ፣ ኃጥአንም በግራ አቆማለሁ የሚለውን ክፍል ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል ጻድቃንን ይላቸዋል። ኃጥአንን ደግሞ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ወደ ገሃነም ሂዱ ብሎ ይልካቸዋል የሚለውን ሙሉ ምዕራፉን ከ600 ዓመት በኋላ የመጣው መሐመድ አላህ ይመጣል በምን በደመና ከመላእክቱ ጋር ከርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርጄ አልጠየቃችሁኝም፣ ታምሜ አልጠየቃችሁኝም፣ ታርጄ አላለበሳችሁኝም ይላል። ኢየሱስ ስለ ራሱ የተናገረው አላህ ይላል ብሎ መሐመድ አለ። ይሄ ኩረጃ ነው ስንል ጀማል ምን ይለናል? ቃል በቃል ኮረጀ የሚል ቃል ሉክ ኮረጀ የሚል ጽሑፍ አለ ወይ? እንዴት ነው የምንግባባው ወገን? እንዴት ነው የምንግባባው? ቃል በቃል መጽሐፋችሁ ላይ ኮርጇል ሙሐመድ የሚል አለ ወይ? ይህንን ጭንቅላት እንዴት ነው ማስረዳ የሚቻለው? ደምሳሽ አለ። ለምሳሌ አሁን ቁርአንና መጽሐፍ ቅዱስን አመሳስሎ ጻፈ። ደምሳሽ ከመጽሐፍ ቅዱስና ከቁርአን ወስደሃል ኮርጃሃል ሲባል መጽሐፍ ቅዱሳችሁ ላይ ደምሳሽ ኮርጇል የሚል አለን? ፍቅር ሲዝም ኮረጀ የሚል መጽሐፍ ቅዱሳችሁ ላይ ተጽፏል? ቃል በቃል ደምሳሽ ወይም ፍቅር ሲዝም ሃይማኖት ኮርጇል የሚል ከሌለ አልኮረጀም ማለት ነው። ይህንን ጭንቅላት እንዴት ላስረዳው? ሶሪ አምኪዲንግ ኦፌንሲቭ የሆንኩባችሁ እንዳይመስላችሁ ስቀልዳችሁ ነው። ግን ጭንቅላታችሁን በዚህ መጠን ስታዘበው ያስቀኛል። የመረዳት ችሎታችሁ ማለት ነው። ያስቀኛል፣ በጣም ያስቀኝ። እንደዚህ አይነት ጭንቅላት ቢኖረኝ ቆርጬ ልጥለው እችላለሁ። የምሬን ነው እንዴ። ለምሳሌ በቀላሉ እንደው ኩረጃን ተውትና ሰዓት አለ ለምሳሌ፣ ወይንም ደግሞ ሰዓታችሁን አንድ ሰውዬ ሰረቀ ወሰደ፣ እናንተን ማለት ነው።
ይሄ ሰዓት የኔ ነበረ ሰርቀሃል ስትሉት የሰውየው እጅ ላይ ሰርቋል የሚል አለ ወይ? ወይንም ደግሞ ሰዓቱ ላይ ሰርቋል የሚል አለ ወይ እንደማለት እኮ ነው። እንደዛ የሚል ካሌለ አልኮረጀም። ቃል በቃል ኮርጇል የሚል ካሌለ እንዴት ነው የምንግባባው? ማንም ነፍሰ ገዳይ ራሱ እኮ በቃ እንትን አይኖርም ነበር እኮ። ሟቹ ገሎኛል ብሏል ካላለ አልገደለውም ማለት ነው። እንዴት ምስክር ገና እሱ እኮ ገደለው ከወረደ የሞተውን ቀስቀሰ ገሎኛል ወስደብኛል፣ ይኸው የመጀመሪያው እንዲህ ነበረ መረጃው እየተባለ አይ መጽሐፍ ቅዱሳችሁ ላይ ሙሐመድ ብሎ ኮርጇል የሚል ከሌለ አልኮረጀም። ይህን ጭንቅላት አለማድነቅ፣ ይሄንን ማሰብ የሚችል ጭንቅላትን አለማድነቅ በራሱ ንፉግነት ነው። ኤኒዌይስ ቃል በቃል ሐዲስ ኩርሲ 1840 ላይ ኮርጆታል ሙሐመድ። ሌላኛው ምንድነው? እሱ በደንብ አስተውሉ። ክርስቶስ በደመና የሚመጣው የሚታየው እርሱ በያዘው ስጋ ነው። አምላክ በባህሪው የሚታይ የሚዳሰስ የሚነካ አይደለም። የሚሄድ የሚመጣ አይደለም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 አንዴ ክፈትልኝ። ኦኬ፣ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም። ሎክ አንድም ሰው እንኳን አላየውም። አምላክ በፍጡር ዓይን የሚካበብ የሚዋሰን አይደለም። አምላክን መልኩ እንዲህ ወርዱ እንዲህ ቁመቱ እንዲህ ብለህ የምታካብበው አይደለም። ፍጡራንን እሱ የሚያዋስን እሱ የሚያካልል እሱ የሚያካብብ እንጂ አንተ ዓይንህ አካቦት ከዚህ እስከዚህ ቁመቱ እንደዚህ ወርዱ እንደዚህ የምትለው አይደለም። አንድ ሰው እንኳን አላየውም። ሊያዩ አይችልም፣ አልቻለውም፣ አይችለውም። በእርሱ ክብርና የዘላለም ኃይል ይሆን አሜን። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ክፈትልኝ። ብቻውን አምላክ ለሚሆን ለማይጠፋ ለማይታየው ለዘመናን ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን። እርሱ ብቻ ምን ለማይለው ለማይታየው። የሙስሊሞች አላህ ለውጥ ይስማማዋል። አሁን አልታየም ቢሉም በቂያማ ቀን ይታያል። ሲታይ ደግሞ ፍጡራን ዓይን በሚያካብበው መልኩ ነው። ሱረቱ አንቢያ 104 ላይ እንደጀመርነው እንመልሰዋለን ፍጥረትን ይላል። which ሲነሱ ተፈጥሯቸው ወደ እንትን ሲነሱ ምንድነው እንደጀመሩት ነው የሚነሱት። which means ወንዱ 30 ሜትር ወይንም ደግሞ 60 ክንድ ሆኖ በአዳምና በሔዋን ሆነው ነው የሚነሱት ይላል። መጽሐፍቶቹ ገጾች በሚጠቀለሉበት ሰማይን የምንጠቀልልበትን ቀን አስታውሱ። የመጀመሪያውን ፍጥረት እንደጀመር እንመልሰዋለን። መፈጸሙ በእኛ ላይ የሆነን ቀጠሮ ቀጠርን፣ እኛ የቀጠርነው ሰሪዎች ነን ይላል። ስለዚህ ወደ መጀመሪያው የሚመለሱ ከሆነ አዳምና ሔዋን በተፈጠሩበት የሚነሱ ከሆነ ፍጡር ናቸው ስቲል። ያኔ ሲነሱ ግን አላህን በሚያካብብ በሚያዋስን ሁኔታ ልክ ፀሐይን እና ጨረቃን ወለል ብሎ እንደምታዩት አላህን ታዩታላችሁ ይላል። ስለዚህ ያኔ ራሱ ዘህ የምትነሳው ዓይን ፍጡር ዓይን ነው። የመጀመሪያው ፍጡርን ዓይን ነው ዘህ የምትነሳው። ፍጡር አላህን የሚያካብበው ከሆነ ያኔ ምንድነው እሱ ታዲያ አሁን ራሱ መታየት ይችላል ማለት ነው። እና አላህ ለምንድነው አሁን ያልታየው? ምክንያቱም ከአርሽ በላይ ተደብቆ ስላለ ነው። በባህሪው የማይታይ ሉክ በባህሪው የማይታይ ሆኖ ሳይሆን ተደብቆ ነው ያለው። እኔን ያያችሁኝ አሁን ምንድነው በቴክኖሎጂ ምክንያት ነው። ሞባይሌን ባጠፋ አታዩኝም። ተደብቄ ነው ያለው ከናንተ ርቀት ላይ ነው ያለሁት ከናንተ። አላህም የማይታይበት ምክንያት ከኛ ርቀት ስላለ ከአርሽ በላይ ስለሆነ እንጂ በባህሪው የማይታይ ሆኖ አይደለም። ግዑዝ አካል ስለሆነ ጭንቅላት ባይኖረውም አትሊስት እግሩን ማየት ትችላላችሁ። እጅ አለው፣ እጆቹን ማየት ትችላላችሁ። እና ለመዋህም አታዩት። ዓይናችሁ ከአርሽ በላይ እንኳን አላህን በጣም ግዙፍ ፍጡር የሚሉትን አርሽን እንኳን ማየት አልቻላችሁ።
አይናችሁ እዛ ድረስ ስላልሄደ። ስለዚህ አላህ በባህሪው የማይታይ አይደለም፣ የሚታይ ነው። በባህሪው ማይወሰን አይደለም፣ የሚወሰን ነው። በባህሪው ማይካለል አይደለም፣ የሚከለል ነው። የእኛ ፈጣሪ ግን እንደዛ አይደለም። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 እንደሚናገረው እርሱ መንፈስ ነው፣ እግዚአብሔር መንፈስ ነው። በአይነ ስጋችን የምናካብበው የምናካልለው አይደለም ማለት ነው። ከዚህ እንደዚህ ከዛ እንደዚህ የምንለው አይደለም። እርሱ መንፈስ ከሆነ ግዑዝ አካል እንደ ግዑዝ አካል አይናችን እንደዚህ አይቶ የሚያዋሰነው አይደለም። እዚህ ጋር እያወራኋችሁ እንኳን ለመኖሬ እኔ እዚህ ጋር ለማውራቴ ንፋስ ያስፈልገኛል፣ አየር ያስፈልገኛል። አየርን እንኳን ማየት አልቻልኩም። ከአየርም በላይ የሚረቀው ረቂቅ አምላክ እሱን ይህ አይናችን አይቶት አካቦት እንዲህ ነው ሊለው አይችልም። እሱ ይኖር ዘንድ ወይንም ደግሞ እንትን ሊል ዘንድ አቋቋሚያ ያስፈልገው ቦታ የሚሞላ ልክ እንትን እንደ ግዑዝ አይደለም። አላህ ግን እንደ ግዑዝ አካል የሚወጣ የሚወርድ ነው፣ የሚሄድ የሚመጣ ነው። ፈጣሪ በባህሪው አይነገርለትም። መሄድ፣ መምጣት፣ መቀመጥ፣ መነሳት፣ መቆም፣ መሮጥ ለፈጣሪ ይነገራል ብለን አናምንም። ሼኹል ኢስላም ኢብኑ ተይሚያ እንደሚናገረው ግን ፈጣሪ ይሄዳል፣ ይቆማል፣ ይቀመጣል፣ ይነሳል፣ ይተኛል፣ ይንቀሳቀሳል፣ ይሮጣል፣ ይስቃል፣ ይቆጣል። እነኚህ ሊትራሊም የራሱ ባህሪያቶች ናቸው ብላ ያስቀምጣል። ይሄ የፍጡር ባህሪ ነው፣ የፈጣሪ ባህሪ ነው ብለን አናምንም እኛ። ፈጣሪ በባህሪው ከአንድ ቦታ ወደ አንድ ቦታ የሚንቀሳቀስ ከሆነ ጉድለት አለበት። አስቀድሞ የሌለበት ቦታ እንደኔ እዛ ቦታ ለመገኘት ሲል መሄድ ግዴታ ያስፈልገዋል። ይሄ የፍጡር ባህሪ ነው። ለፈጣሪ በባህሪ ይሄ አይነገርለትም። እኛ ጋር ይሄ ቢመጣ እንኳን ከምን አንጻር ነው የሚነገረው? ለእኛ ከመገለጡ አንጻር፣ ለእኛ ከመታየቱ አንጻር እኛ የተገደብን የተወሰን ስለሆነ ከኛ አንጻር የሚነገር እንጂ ፈጣሪ አስቀድሞ በሁሉ ቦታ ያለ ከስፔስና ፕሌስ ውጭም ያለ ፍጡራንን የሚያካብብ የሚያዋስን እንጂ ፍጡራን አካበውት አዋስነውት ከዛ እዛ ጋር ጉድለት ኖሮበት የሚንቀሳቀስ አይደለም። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋል ይላል። መዝሙረ ዳዊት ምዕራፍ 139 ቁጥር 7 እና 8ም እርሱ ወደ ላይ ቢወጣ አለ፣ ወደ ታይ በወርድ ወደ ጥልቅ አንተ አለ፣ እንደ ንስር ክንፍ ተሰጥቶኝ ብበር አንተ በዛ አለ ይላል። እርሱ ሰማይ ዙፋኑ የሆነ ምድር የእግሩ መረገጫ የሆነች፣ ምድር በግዛቱ ስር የሆነ ሰማይም በዛ እሱ ያለ። ኢሳይያስ ምዕራፍ 61 ቁጥር 1፣ ኢሳይያስ ምዕራፍ 6 ቁጥር 1 እስከ 6 እርሱ የሚያካብበው የሚያዋስነው እንደሌለ ይናገራል መጽሐፍ ቅዱስ። እንደ እስልምናው የእኛ ቴዎሎጂ አይደለም ማለት ነው። እንደዚህ ከሆነ በደመና ሲመጣ ካዳ በደንብ አስተውሉ። በደመና ከሶስቱ አካል ክርስቶስ ቃል ስጋው ቃል በስጋ ሲገለጥ ከመገለጡ በፊት አስቀድሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እንደሚናገረው እርሱ በዓለም ነበረ፣ ዓለሙም በእርሱ ሆነ ይላል አይደለ? በዓለሙ ነበረ፣ ዓለምም በእርሱ ሆነ። ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ቁጥር 18 ላይ ግን ምን ይላል? ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው የለም ይላል። ሉክ መቼም ቢሆን እግዚአብሔርን ያየው የለም፣ በእግዚአብሔር በአባቱ እቅፍ ያለው አንድያ ልጁ ግን ተረከው ይላል። ሉክ እግዚአብሔር ማንም ያየው የለም፣ ቃሉ የአብ ቃል የእግዚአብሔር ቃል እርሱ በስጋ ሲገለጽ ስጋው ቃል ክርስቶስ ተረከልን፣ ስለ አባቱ ተረከልን። ማቴዎስ ወንጌል ምዕራፍ 11 ቁጥር 27 ይመስለኛል እኔ አብን እንደማውቀው አብም እኔን ያውቀኛል ይላል። አብን በባህሪው የሚያውቀው ማን ነው? ወልድ ልጁ ብቻ ነው። ልጁ ቃሉ በእርሱ እቅፍ ያለው እርሱ ብቻ ነው የሚያውቀው፣ እርሱ ብቻ ነው የሚያውቀው። ስለዚህ ኦኬ፣ በደንብ የናስተውሉ። በደንብ በባህሪ የሚያውቀው ወልድ ብቻ ነው አብ የሚያውቀው። እርሱ ምንድነው? በእቅፉ ነው ያለው። አብ ስፔን ነው ያለው፣ በሰማይ አለ፣ በምድር አለ፣ ከስፔስና ፕሌስ ውጭም አለ። ወልድ ልጁ ቃሉ የአብ ቃሉ የባህሪ ልጁ አብ ባለበት ሁሉ አለ። ነገር ግን በተለየ አካሉ ቃል ስጋን ተዋሃደ። ቃል ስጋን ተዋሃደ። የማይታየው የማይነካው የማይዳሰሰው የማይወሰነው እርሱ በስጋ ተገለጠ። በስጋ ሲገለጥ ከአባቱ እቅፍ አልጎደለም፣ በሰማዩም ነበረ። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 እንደሚናገረው ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል።
በምድር እየኖረ ነው ስግው ቃል እርሱ ክርስቶስ የሰው ልጅ ከማርያም ስጋና ደምን ተካፍሎ የተገለጠው እርሱ ከሰማይ ወረደ ቃል እስቲል በሰማይ አለ። ስጋ የቃልን ገንዘብ ስላደረገ ዮሐንስ ወንጌል ምዕራፍ 6 ቁጥር 48 ላይ እኔ ከሰማይ የወረድኩ ሕያው እንጀራ ነኝ ይላል። የማያምንብኝ ቢሞት እንኳን ሕያው ይሆናል የሚለው ማለት ነው። እርሱ ከሰማይ የወረደ ነው። ማ ክርስቶስ ከሰማይ የወረደው ማን ነው? ክርስቶስ። እስቲል በምድር እያለ ቤት አለ፣ በሰማይ አለ፣ በሁሉ አለ። የተወሰነው የማይወሰነው እርሱ በስጋ ተገለጠ። የኔንና የናንተን ስጋን ያዘ። ዕብራውያን ምዕራፍ 2 ቁጥር 15 እንደሚናገረው የያዘው የአብርሃምን ዘር እንጂ የመላእክትን አይደለም ይላል። የማንን የያዘው? የአብርሃምን። ለምን? የዲያብሎስን ስራ ለማፍረስ በስጋ ተገለጠ የእግዚአብሔር ልጅ። ዕብራውያን 2:15 በስጋ ተገለጠ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩትን የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ማ ክርስቶስ። ስጋና ደም ያልነበረው ቃል ስጋና ደምን ተካፈለ። ስጋና ደምን ተካፍሎ ተገለጠ፣ ታየ፣ ተዳሰሰ፣ ተነካ፣ ተመታ፣ ተሰደበ፣ ተተፋበት። ይህ ሁሉ ተቀበለ። በምን? በስጋው። ቃል አስቀድሞ ስጋን ሳይዋሃድ የሚመታ የሚነካ የሚዳሰስ አይደለም። ያ ማይመታው ማይነካው ማይዳሰሰው እርሱ ስጋና ደምን ሲካፈል ተመታ፣ ተሰደበ። ስለዚህ ይሄ ሊያገለግል የመጣው አስቀድሞ ቤዛ ሊሆን የመጣው ማ ክርስቶስ ስግው ቃል ቤዛ ሊሆን ላገለግላችሁ መጣው ያለው ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ይመጣል። ሲመጣ ግን ለፍርድ ነው። ሊያገለግል የመጣው ክርስቶስ ለፍርድ ይመጣል፣ ሊፈርድ ይመጣል። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ክርስቶስ የመጣው ነፍሱን ስለኛ ስለ ወዳጆቹ ሊሰጥ ነው። እሱ መልካም እረኛ ሆኖ ሳለ ስለኛ ቤዛ ሊሆን መጣ። እንድናገለግለው አይደለም። እረኛ በጎቹን የሚጠብቅ የሚንከባከብ፣ ከበጎቹ ሸጬ የተሻለ ንብረት አፈራለሁ፣ ከበጎቹ ሸጬ ጫማ ገዛለሁ፣ ከበጎቹ ሸጬ ልብስ ለብሳለሁ ብሎ ሊሆን ይችላል። በጎቹ ሸጬ አርጄ በላቸዋለሁ ብሎ ሊሆን ይችላል። መልካም እረኛ ከተኩላ በጎቹን ይጠብቃል። ነገር ግን በጎቹ ሸጦ ስቲል ምን ያደርጋል? ራሱ ይገለገልባቸዋል። በጎቹን አርዶ ይበላል። ክርስቶስ የበጎቹ እረኛ ነው፣ የእኛ ጠባቂ ነው። ስለኛ ግን ታርዶ የተበላ ነው። ከሰማይ የወረድኩ ሕያው እንጀራ እኔ ነኝ፣ ስለ እናንተ የምሰጠው ስጋዬን ነው አለ። ነፍሴን አሳልፌ እሰጣችኋለሁ አለ። በጎቹ የሚበሉት እረኛ በጎቹን የሚበላ አይደለም። ዮሐንስ ወንጌል ምዕራፍ 10 አውጣው አንዴ ቁጥር 1 በጎቹን የሚበላ እረኛ አለ። ክርስቶስ ግን ለበጎቹ ምግብ የሆነ እረኛ። እኔ ወይን ግንድ ነኝ፣ አባቴም ገበሬ ሆኗል። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ሉክ እውነት እውነት እላችኋለሁ ወደ በጎች በረት የማይገባ በእኔ ግን በሌላ መንገድ የሚገባ እርሱ ሌባ ወንበዴ ነው። በበሩ የሚገባ የበጎች እረኛ ነው። በበሩ የሚገባ ምንድነው? የበጎች እረኛ ነው። ኦኬ በጎቼ ድምፄን ይሰማሉ አለ። በጎቹ ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱን ሁሉ ካወጣቸው በኋላ በፊቱ ይሰዳቸዋል እያለ ይቀጥላል። በበጎች መስሎ በምሳሌ አድርጎ የተናገረበት ነው። በብሉይ ኪዳን እግዚአብሔር ጠባቂ እረኛ ተብሎ የነፍሳችንም እረኛ እንደሆነ ይናገራል። ለምሳሌ መዝሙረ ዳዊት ምዕራፍ 22 ቁጥር 1 ማስታወስ ይቻላል። ከፍ አድርገው ቁጥር 17 ላይ እዚሁ ላይ አትሂድ።
ነፍሴን ደግሞ አነሳት ዘንድ አኖራታለሁ። ስለዚህ አብ ይወደኛል አለ። ቁጥር 27 አድርገው። ቁጥር ቆይ አመለጠኝ። እሺ ቁጥር 18 እኔ በፍቃድ ያኖራታለሁ እንጂ ከኔ ማንም አይወስዳትም አለ። ቁጥር 27 አድርገዋል። ነፍሱን ስለማን ያኖራል? ስለ በጎቹ ነፍሱን አሳልፎ ስለ በጎቹ መስዋዕት አድርጎ ይሰጣል። ማ? ክርስቶስ ጠባቂያችን። የበጎች እረኛ ሜይ ቢ ብታውቁት እናንተ በጉን ሸጦ ወይም ሊለብስበት ወይም ጫማ ሊገዛበት ወይም አርዶ ሊበላ ነው። ክርስቶስ ግን ስለ በጎቹ የታረደ ነው። የመጣውም እንደዛ ነው። ስለ በጎቹ ነፍሱን አሳልፎ ሊሰጥ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል፣ እኔም የዘላለም ሕይወትን እሰጣቸዋለሁ። ለዘላለም አይጠፉም፣ ከእጄም ማንም አይነጥቃቸውም። ይህ አካል እንዲህ መጥቷል። ራእይ ምዕራፍ 1 ቁጥር 7 ክፈተው። ይህ አካል ነፍሱን የሰጣችሁ ጠባቂያችሁ፣ የተዘባበቱበት የሰደቡት ትሕትናን ፍቅርን ያሰማራችሁ ቤዛም የሆናችሁ ይመጣል። አሁን ሲመጣ ግን እንዴት ነው? እነሆ ከደመና ጋር ይመጣል፣ ዓይን ሁሉ የወጉትም ሁሉ ያዩታል። ነፍሱን ስለ እናንተ አሳልፎ የሰጠው በጎቹን አርዶ የሚበላው እረኛ ሳይሆን ስለ በጎቹ የታረደው እርሱ ይመጣል። ስለ በጎቹ የተወጋው እሱ ይመጣል። ድምፄን ያውቃሉ አለ። ድምፁን እናውቃለን። እመጣለሁ አለን። እንደሚመጣ እንጠብቃለን። የወጉት ሁሉስ ምን ያደርጋሉ? ዓይንም ሁሉ የወጉትም ያዩታል። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ይመጣል። አሜንና ቁጥር 17 ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቀው። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበረው አፋርገው ሞቼም ነበረው፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻም አለኝ። የሞትና የሲኦል መክፈቻ ያለው ሞቱን በሞቱ የሻረልን ቤዛ የሆነን ምሳሌም ሆኖ ያሳየን። ሞተን በስብሰን እንደማንቀር ሞተን እንደምንነሳ ሞትን በሞት አፍርሶ ሞትን በሞቱ ጥል ሰብሮ ቤዛ ሆኖ ያሳየን እርሱ ይመጣል። እርሱ የሞትና የሲኦል መክፈቻ አለው። ይሄን ሊይዝ የሚችል ማንም ፍጡር የለም። የሚገል የሚያድን ሲኦል የሚከት የሚያወጣ ማንም የለም ከፈጣሪ ውጭ። የዘላለምን ሕይወት የሚሰጥ ማንም የለም ከፈጣሪ ውጭ። ይመጣል እሱ አካል። እንዴት ነው የሚመጣው? በደመና ይመጣል። ማቴዎስ ወንጌል ምዕራፍ 4 ቁጥር 30 አንዴ ክፈተው። አንዴ ቆይ፣ ሐዋርያት ሥራ ምዕራፍ 1 ክፈተው። ሐዋርያት ሥራ ምዕራፍ 1 ቁጥር 1 ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል። ምን ይላል? ይመጣል። ይመጣል። ወደ ማቴዎስ ተመልሰዋል። ኦኬ። የሰማይትም ኃይላት ሲመጣ እንዴት ይሆናሉ? ሎክ አንዴ ዝቅ አድርገው 29 በዚያም ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብት ከሰማይ ይወድቃሉ። የመጨረሻዋ ቀን የሰማያትም ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰማይ ልጅንም ሎክ የሰው ልጅንም በኃይልና ምን በብዙ ክብር በሰማይ ደመና ሲመጣ ያዩታል። ማን? ክርስቶስን። ምን ሲል ያዩታል? በኃይል በብዙ ክብር በሰማይ ደመና ሲመጣ ያዩታል። በአባቱ ክብር ይመጣል። እርሱ ይመጣል። የወጉት ሁሉ ያዩታል።
አሁን መጥቶ ሊያገለግላቸው ዝቅ ብሎ የባሪያ መልክ ይዞ መጥቶ የወጉት ሁሉ ያኔ በክብር ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። መላእክቶቹን እንኳን የሚልካቸው ማን ነው? እርሱ ነው። ትንቢተ ሕዝቅኤል ዘካርያስ ነው። ዘካርያስ ምዕራፍ 12 ቁጥር 9 አካባቢ ቼክ አድርግልኝ። ትንቢት ነበር። አስቀድሞ ትንቢት ተናግረውለታል። ምዕራፍ 12 ምን ይላል? በዚያን ቀን አንድያ ልጃቸው እንደሚያለቅሱለት ያለቅሱለታል የሚለውን ክፍል ቼክ አድርገው። ብዙም አይታይ፣ ቁጥሩን ረስቻለሁ። ኦኬ። በምድሪቱም ታላቂቱ እያንዳንዱ ያ ሰውም ለአንድያ ልጁን በዳዊት ቁጥር 9 ነው ያልኩት 10 በዳዊት ቤት ላይ በኢየሩሳሌምን በሚኖሩት ላይ የሞገስንና የልመና መንፈስ አፈሳለሁ፣ ወደ እርሱም ወደ ወጉት ሉክ ትንቢት ነው። አስቀድሞ ክርስቶስ ከመወለዱ ከመምጣቱ ከመሰቀሉ አስቀድሞ ዘካርያስ በትንቢት ይህን ነግሮናል። የቱ ጋር ነበርኩ? ወደ እርሱም ወደ ወጉት ይመለከታሉ። ምን ይላሉ? ወደ ወጉት ይመለከታሉ። ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል። ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል። ያዩታል። ያን ይመጣል። ክርስቶስ ጌታችን ይመጣል። የወጉት ሁሉ ያዩታል። ይመጣል። በታላቅ ክብር በደመና ከመላእክቱ ጋር ይመጣል። ሙሐመድ ታዲያ እነኝህ ሁሉ ኮርጆ አላህ ነው በደመና የሚመጣው ይለናል። ለምን አስፈለገ ይህ ሁሉ መዋሸትና መስረቅ? ሱራ 89 ቁጥር 21 22ን ክፈትልኝ። ተው ምድርም ደጋግማ በተሰባበረች ጊዜ፣ ቅደም የመጨረሻው ምልክት ፀሐዮች ይረግፋሉ፣ ምልክቶቹ ይታያሉ አይደል? ታላቅ የምድር መናወጥ ይሆናል ይላል አይደል? ማቴዎስም እዚህ ጋር ምን አለን? ምድር በተሰባበረች ጊዜ መላእክትም ሰልፍ ሆነው ጌታ በመጣ ጊዜ። በቅንፍ የሚያደርጉት ያው አጭበርባሪ ስለሆኑ ጭማሪ ናቸው። በደንብ አስተውሉ። ክርስቶስ እመጣለሁ እንዴት እንደሚመጣ በደመና እንደሚመጣ ምልክቶቹን የተናገረውን ኮፒ ያደርጉና አላህ እንደዚህ ሆኖ ይመጣል። ትንሽ የስም መለውጥ ያደርጉና ለምን ከ600 ዓመት በኋላ መጥቶ አላህ የሚባልን አካል ለማጽደቅ የክርስቶስን አስተምሮ ለመካድ ማለት ነው። ትንቢት የተነገረለትን ራሱ የተናገረውን ሐዋርያት የሰበኩትን እንዳለ በመካድ አንድ ሰው ላይ ተመስርተው እስልምና እንደዚህ ይመጣል። አላህ ይመጣል። በምን? በደመና ውስጥ። ከዛ ይመጣና ወንድ ልጅ አላመልክም ሰው አናመልክም ይልሃል። ራሳቸውን ስለሚንቁ አንድም እኛ ፍጡርን ከየትኛውን ፍጡር በላይ እኛን ከብረን የተፈጠር ነው፣ ልቀን የተፈጠር ነው። አላህ ለሰው መገለጥ እስካሁን ባይችልም ለተራራ ተገልጧል። እንደነሱ አስተምረው ተራራ አይቶታል። የእኛ አምላክ ግን ከየትኛውን ፍጡር አክብሮ የፈጠረው የሰውን ልጅ ነው። ሰው ልጅ ቢያጠፋም እንኳን ሰውን ራሱን መካስ መቻል ስላልቻለ ሰው ራሱ ቤዛ ሆኖ ራሱ ታርቆናል፣ ዕዳውን መክፈል ስላልቻለ። ምክንያቱም ዕዳ መከፈል ስላለበት ፈጣሪ ስለሆነ፣ ፈጣሪ ደግሞ ዝም ብሎ የሚተወው አይደለም። ሰው ስላልሆነ፣ ፍርድ ማጓደል ስለሌለበት፣ እውነተኛ ፈራጅ ስለሆነ በቅጣትህ ፍርድ ትቀበላለህ፣ ቅጣትህን ተቀጣለህ።